ሳውዲ ከመጣሁኝ አመት ከ9 ወር ሆኖኛል እና ባለትዳር ነኝ። ልጆችም አሉኝ። ልጆቼ እናቴ ጋር ናቸው። ባሌ ደግሞ ተከራይቶ ነው የሚኖረው። የልጆቼንም ወጪ ሆነ አሁን አዲስ አበባ ላይ ባለው የስራ ሁኔታ ባለቤቴ ስራ የለውም። የእሱንም ወጪ ሙሉ ለሙሉ የሚሸፍነው እኔ ነኝ። የቤተሰቦቿንም ማለት ነው። ልጆቿ ቤተሰቦቿ ጋር ስለሆኑ ያው ቤተሰቦቿንም ትረዳለች ማለት ነው። እና አሁን ላይ አመት ከ9 ወር ሙሉ ብር የለኝም። ምንም ያጠራቀምኩት ያስቀምጡት ለእኔ የምለው ነገር የለኝም። እና አሁን ኮንትራቴን ስጨርስ ወደ ሀገር መግባት ነው የምፈልገው። ባሌ ግን እንዳታስቢው ብሎኛል። ወደ ሀገር እንድገባ አይፈልግም በጭራሽ። ሁለት እህቶቹ ከአረብ ልጆች አሏቸው። ሁለቱም ማለት ነው ልጆች ወልደዋሉ ከአረብ እና በዛ ጊዜ የቆየ ታሪክ ነው። ልጆች አሏቸው። መሬት ገዝተው አዲስ አበባ ላይ ቤት ሰርተዋሉ። ሁለት እህቶቹ አንድ ላይ ተጋግዘው ማለት ነው። ሁለቱም ከአረብ ልጅ አላቸው። እንድታስተውሉ የምፈልገው ነገር እና እነሱ ቤት እንኳን ገዝተዋሉ። አዲስ አበባ ላይ ቤት የሚያክል ነገር ሰርተዋሉ፣ ቤት ገዝተዋሉ። እና አንቺ መኪና እንኳን ሳትገዢ ልትመጪ ነው ወይ ብሎ ይለኛል። እና በጣም ነው የሚሰድበኝ፣ የሚያንቋሽሸኝ። በጣም በቃ መቋቋም አቅቶኛል። እኔ ግን ከዚህ ኮንትራቴን ከጨረስኩ በኋላ ምንም አይነት ጊዜና ቀን ጨምሬ መስራት አልችልም፣ ድካሙ ሊገለኝ ነው ብላለች ማለት ነው። አስቡት። እህቶቹ ሽጠው ነው ቤት የሰሩት። ገባችሁ አይደለም? እና እያወቀ ሚስቱን እያማገዳት ነው ለእንደዚህ አይነት ነገር ማለት ነው። አሁን እኮ አፉን አውጥቶ በቀጥታ ተኚ እያለሽ ነው። በቀጥታ ማለት ነው። ሽጪና መኪና ግዢልኝ እያለሽ ነው። ባለጌ። ሲጀመር ይሄ ባለጌ ነው፣ ወንድ አይደለም። እግዚአብሔርን ወንድ ልጅ ሚስቱን አይደለም እንድትተኛ የሆነ ወንድ እንኳን ቀና ብሎ ሲያየት ይቀናል። ይሄ ደደብ። ለማንኛውም ከእንደዚህ አይነት ነገር ራስሽን አርቂ። ሌላ ምንም ነገር ማድረግ አትችይም። አንቺ እፎይ በይ፣ ለራስሽ ገንዘብ ያዥ፣ የምታገኝበት አጋጣሚ ካለ ማለት ነው። ገንዘብ ይዘሽ እሱን እኔ ምን ብዬ ነው እሱ እንደምመክርሽ አላውቅም። እግዚአብሔርን ይሄ ደደብ ጭቃ። ለማንኛውም ይሄ አይጠቅምሽ ማሬ። ነገ ህይወት የሚሆን ወንድ አይደለም ይሄ። አንቺ እየሄድሽ ከወንድ ጋር እየተኛሽ ከአረብ ጋር ከምን ጋርም ኢትዮጵያም ከገባሽ በኋላ ከአበሻም ጋር እንኳን እየተኛሽ ብር ብታመጪና ብታበይ ብታጠጪው ደስ ይለዋል። እና ይሄ አይሆንም። የኔ እናት በኢየሱስ ስም